ሰበር ዜና ሆርሙዝ ዳግም ተዘግቷል። የኢራን ጦር እስራኤል በደቡብ ሊባኖስ ጥቃት መፈጸሟን በመቀጠሏ የሆርሙዞች መጠን መዝጋቷን ቢያሳውቅም ቴህራን ከዋሽንግተን ጋር የምታደርገውን ድርድር በስዊዘርላንድ ልትጀምር መሆኑን መረጃዎች እየወጡ ይገኛሉ። የዕለቱ ቀዳሚው መረጃችን ነው። እስራኤል በጋዛ በፈጸመችው ጥቃት የአልጀዚራ ባልደረባን ጨምሮ 6 ሰዎች መገደላቸውን ባለስልጣናት አስታውቀዋል። እስራኤል በሊባኖስና በተደጋጋሚ የምትፈጽማቸው ጥቃቶች አሁን ቀጠናው ሰላም እንዳይኖረው ትልቅ አስተዋጽኦ እያደረጉ ነው። ሌላኛው የምንመለከተው ጉዳያችን ነው። ከሰሞኑ በትራምፕና በጆርጂያ ሜሎኒ መካከል የተነሳው አለመግባባት አሁንም የትላልቅ መገናኛ ብዙሃን ቀዳሚ አጀንዳ ሆኖም ቀጥሏል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ዶናልድ ትራምፕ ባላቸው ፖለቲካዊ ታዋቂነት ላይ ጥያቄ ካነሱና ዳግመኛ ፎቶ እንድንነሳ በተደጋጋሚ ጠይቃኛለች ማለታቸውን ተከትሎ በማህበራዊ ሚዲያ ላይ ምላሽን ሰጥተዋል። ትራምፕ ቅዳሜ ዕለት ጠቅላይ ሚኒስትሯ በጣሊያን ካላት እውቅና አንጻር የሰራችው እዚህ ግባ የሚባል አይደለም ሲሉም ተችተዋል። እስከ መጨረሻው አብራችሁን ስትቆዩ ሙሉ ዝርዝር መረጃውን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። ክብራትና ክብራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው እንዲከታተሉ እየጋበዝን በቀጥታ ወደ መረጃዎቹ ማለፍን። ኢራን ሆርሙዝን እንደዘጋች ብታሳውቅም ከአሜሪካ ጋር በስዊዘርላንድ ንግግራቸውን ሊጀምሩም ነው። የኢራን ጦር እስራኤል በደቡባዊ ሊባኖስ ጥቃት መፈጸሟን በመቀጠሏ የሆርሙዞች መጠን መዝጋቱን ቢያሳውቅም ቴህራን ከዋሽንግተን ጋር የምታደርገውን ድርድር በስዊዘርላንድ ልትጀምርም ነው። የአሜሪካ ጦር ወሽመጡ አልተዘጋም፣ መርከቦቹ እየተንቀሳቀሱ ነው ቢልም ኢራን ግን እስራኤል በሊባኖስ የምትፈጽመው ጥቃት ጦርነቱን ለማስቆም የተፈረመው ስምምነት የጣሰ ነው በሚል መዝጋቷንም አስታውቃለች። ቅዳሜ አመሻሽ ላይ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በድርድሩ ላይ ለመካፈል ወደ ስዊዘርላንድ ማምራታቸውም ተሰምቷል። የኢራን ልዑክ ቡድን አባላት የሆኑት የፓርላማው አፈጉባኤ መሐመድ ባጋር ጋሊባፍና የውጭ ጉዳይ ሚኒስተሩ አባስ አግራቼ በስዊዘርላንድ ቀድመውም ደርሷል። የመጀመሪያው ዙር ንግግር ከሰዓታት በኋላ ይጀመራል የተባለ ሲሆን ቫንስ በኒውክሌር ጉዳዮች ዙሪያ እንዲሁም በሊባኖስ የተኩስ አቁም ላይ መግባባት ሊኖር ይችላል ሲሉ ተስፋቸውንም ገልጸዋል። ቫንስ አውሮፕላኖቻቸው ከመነሳቱ በፊት በእስራኤልና በሄዝቦላ መካከል ስላለው ግጭት ተጠይቀው ነገሮች እዚያ እየተሻሻሉ ነው እና ደግሞ ነገሮች ትንሽ እየዘገዩ ነው ብለዋል። እስራኤልና ሊባኖስ ሁለቱም ሰላማቸውና ደህንነታቸው የተጠበቀ መሆኑን ለማረጋገጥ ያለማቋረጥ መነጋገር ያለብን ይሆናል። የዚህ ዓላማ መሰረቱ ያ ነው። መላውን ቀጠና ሰላማዊና ደህንነቱ የተጠበቀ ማድረግ ነው ብለዋል። የኢራን የውጭ ጉዳይ ሚኒስትር ኢስማኤል ባጋሪ አገራቸው ሌላ ወገን ግዴታ ሙሉ በሙሉ እንዲወጣ ትፈልጋለች ብሏል። የፓኪስታን የውጭ ጉዳይ ሚኒስትር ሸህባዝ ሻሪፍ በንግግሩ ላይ እንደሚሳተፉ ጽህፈት ቤታቸው ለቢቢሲ አረጋግጧል። ፓኪስታን በኢራንና በአሜሪካ መካከል የሚካሄደውን ድርድር በማሸማገል እየተሳተፈች ሲሆን ከዚህ በፊት የተካሄዱ ውይይቶች በኢስላማባድ ማስተናግዳለች። በዚህ ሳምንት የአሜሪካው ፕሬዝዳንትና የኢራን አቻቸው ጦርነቱን ለማስቆም የሚያስችል 14 ነጥቦች የያዘ የመግባቢያ ሰነድ ላይ ፊርማቸውን አድርጓል። ስምምነቱ ወዲያውኑ ተግባራዊ መሆን እንደሚጀምርና ተጨማሪ ድርድር በሚቀጥሉት 60 ቀናት ውስጥ እንደሚደረግ በሰነዱ ላይም ተጠቅሷል። የስምምነቱ እንቅፋት የሆነው በእስራኤልና በሄዝቦላ መካከል እየተካሄደ ያለው ግጭት ነው። ቅዳሜ ዕለት እስራኤል በሊባኖስ በፈጸመችው ተከታታይ ጥቃት 47 ሰዎች መገደላቸውን የአገሪቱ ጤና ሚኒስቴር አስታውቋል። የእስራኤል መከላከያ በበኩሉ 80 የሄዝቦላ ኢላማዎችና በርካታ አባላቶችን መደብደቡን ይፋም አድርጓል። ጦሩ አክሎም አገራት ወታደሮች መገደላቸውን አስታውቋል። አሜሪካና ኢራን መስማማታቸውን ይፋ ካደረጉበት ጊዜ ጀምሮ ሄዝቦላና እስራኤል አንዳቸው ሌላኛቸው ላይ ጥቃት መፈጸማቸውንም ቀጥሏል። ነገር ግን አርብ ዕለት በሁለቱ መካከል ስምምነት መደረሱ ተገልጾም ነበር። ወደ ቀጣዩ መረጃችን አለፍን። እስራኤል በጋዛ በፈጸመችው ጥቃት የአልጀዚራ ባልደረባን ጨምሮ 6 ሰዎች መገደላቸውን ባለስልጣናት አስታወቁ። እስራኤል በጋዛ በፈጸመችው ጥቃቶች የአልጀዚራ የካሜራ ባለሙያና አንድ ሕፃንን ጨምሮ 6 ሰዎች መገደላቸውን የጤና ባለስልጣናትና የሕይወት አድን ሰራተኞችም ተናገሩ። አልጀዚራ ቅዳሜ ዕለት በማዕከላዊ ጋዛ ቤት ውስጥ ሳለ በተፈጸመው ጥቃት የተገደለው አህመድ ዊሻቅ የተባለ ሰራተኛ ሞት በተመለከተ በወጣው መግለጫ ይህንን አስከፊ ሰዎችን ኢላማ የማድረግና የመግደል ወንጀል በጥብቅ እናወግዛለን ሲልም ጠቁሟል። የእስራኤሉ መከላከያ በበኩሉ ዊሻቅ በሐማስ ውስጥ ያለ ወታደራዊ ክንፍ አልሞ ተኳሽ አሸባሪ ነው ሲልም ወንጅሎታል።
በጋዛ የሚገኘው የሐማስ የጤና ሚኒስቴር ሐማስና እስራኤል በጥቅምት ወር የተኩስ አቁም ከደረሱ በኋላ የተፈጸሙ ጥቃቶች 1007 መገደላቸውን ይፋም አድርጓል። አልጀዚራ ቅዳሜ ዕለት የዊሻ ሞት ሁሉንም አቀፍ ህጎችና ደንቦች የሚጥስ አዲስና ግልጽ የሆነ እርምጃ እንዲሁም ጋዜጠኞችን ኢላማ የማድረግና የእውነት ድምጽ የማጥፋት ቀጣይ ስልታዊ ፖሊሲን ያንጸባርቃል ብሏል። እስራኤሉ ጦር በበኩሉ ዊሻ ከቅርብ ወራት ወዲህ በእስራኤል ወታደሮች ላይ ወደሚሰነዘሩ የስናይፐር ጥቃት እቅዶች ተሻግሯል ሲል ተጨማሪ ማስረጃ ሲያቀርብም ተናግሯል። እንደ ሆስፒታልና የአደጋ ጊዜ ሰራተኞች መረጃ ከሆነ በቡሬጅ የስደተኞች መጠለያ በሚገኘው የዊሻ ቤት ላይ በተፈጸመ ጥቃት ሌሎች 2 ሰዎችም ተገድለዋል። የእስራኤል ጦር ሌሎች የተገደሉትን ሰዎች የሐማስ አባላት ናቸው ሲልም ወንጅሏል። የአልጀዚራ ዘጋቢ የሆነው የዊሻ ወንድም መሐመድ ሚያዝያ ወር ላይ በተፈጸመ ጥቃትም ተገድሏል። እስራኤል ጦር በሐማስ ሮኬትና ጦር መሳሪያ ማምረቻ ዋና መስሪያ ቤት ላይ ይሰራ ነበረ ሲል ተጨማሪ መረጃም ገጽቷል። ይህ በእንዲህ እንዳለ በጋዛ ከተማ ሳብራ በሚባል አካባቢ 4 የቤተሰብ አባላት ቤታቸው ላይ በተፈጸመ ጥቃት መገደላቸውን በአቅራቢያው የሚገኝ ሆስፒታል የሲቪል መከላከያና ቤተሰቦቻቸው ተናግሯል። ሺፋ ሆስፒታል ለጋዜጠኞች የ2 ህጻናትን ጨምሮ የቤተሰቡን አስክሬን መረከቡንም ተናግሯል። የሕክምና ባለሙያዎች በዚህ ጥቃት ከሞቱ መካከል 2 ሴቶችና 1 ህጻን እንደሚገኙበት ለሮይተርስ የዜና ወኪልም ተናግሯል። በሰሜናዊ ጋዛ ተጨማሪ ጥቃቶች መፈጸማቸውንም ተሰምቷል። እስራኤልና ሐማስ በጥቅምት ወር የተደረሰውን የተኩስ አቁም በመጣስ እርስ በርሳቸውም ይካሰሳሉ። ወደ ቀጣዩ መረጃችን ተሻገርን። ጣሊያኑ ጠቅላይ ሚኒስትር ከትራምፕ ጋር የገቡት አለመግባባት ተካሮ ላቀረቡላቸው ትችት ዳግመኛ ምላሽንም ሰጡ። የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ ዶናልድ ትራምፕ ባላቸው ፖለቲካዊ ታዋቂነት ላይ ጥያቄ ካነሱና ዳግመኛ ፎቶ እንድንነሳ በተደጋጋሚ ጠይቃኛለች ማለታቸውን ተከትሎ በማህበራዊ ሚዲያቸው ላይ ምላሽን ሰጡ። ትራምፕ ቅዳሜ ዕለት ጠቅላይ ሚኒስትሯ በጣሊያን ካላት እውቅና አንጻር የሰራችው እዚህ ግባ የሚባል አይደለም ሲሉም ተችቷል። አክለውም አሜሪካ ቴህራን የኒውክሌር ጦር መሳሪያ እንዳታገኝ ወይም እንዳትሰራ ለመከላከል ያደረጉትን ጥረት አልደገፉም ሲሉ ጠቅላይ ሚኒስትሯም ከሰዋቸዋል። ሜሎኒ በኢንስታግራም ገጻቸው ላይ በሰጡት ምላሽ ትራምፕ ምንም ትንኮሳ ሳያደርስባቸው በቋሚነት የፈጸሙት ትችት እርባና ቢስ ነው ብሏል። ስለኔ ዝነኝነት የአንተ ጓደኛ መሆን አያግዞም፣ ካንተ ጋር ባለኝ ግንኙነት ላይ የተመሰረተ አይደለም ብሏል። የኔ ዝነኝነት ያንተ ጭንቀት ሊሆን አይገባም፣ በራስ ላይ እንድታተኩር ሐሳብ አቀርባለሁ ሲሉም አክሏል። ቅዳሜ ዕለት ትራምፕ የጣሊያን ጠቅላይ ሚኒስትር አሜሪካ የአየር ኃይሉን ጦር ሰፈር በኢራን ላላት ዘመቻ እንዳትጠቀም በማድረግ ግዙፍ የሎጂስቲክ እንቅፋት ፈጥረዋል ሲሉም ከሰዋቸዋል። ጣሊያኑ ጠቅላይ ሚኒስትር ግን የሀገሪቱ የጦር ሰፈሮችን መጠቀም ሁሌም የምናከብረው የመንግስታችን ስምምነት ነው፣ ያ ደግሞ እኔ ጠቅላይ ሚኒስትር እስከሆንኩ ድረስ የሚጣስ አይሆንም ብለዋል። አርብ ዕለት ሜሎኒ ትራምፕ በፈረንሳይ በተካሄደው የቡድን 7 ሀገራት ጉባኤ ላይ ከኔ ጋር ፎቶ ለመነሳት ለመነችኝ ሲሉ በተናገሩት መገረማቸውን አስታውቀውም ነበር። ትራምፕ በየካቲት ወር ኢራን ላይ ወታደራዊ እርምጃ መውሰድ ከጀመሩ ወዲህ የሁለቱ መሪዎች አለመግባባት እያደገ መጥቷል። የጣሊያን የውጭ ጉዳይ ሚኒስትር አንቶኒ ታጃኒ በሚቀጥለው ሳምንት ወደ አሜሪካ ሊያደርጉት የነበረውን ጉዞም ሰርዘዋል። ትራምፕና ሜሎኒ በዚህ ሳምንት ፈረንሳይ ውስጥ በተካሄደው የቡድን 7 ጉባኤ ላይ በቅርበት ሲነጋገሩ የታዩ ሲሆን የጣሊያኗ ጠቅላይ ሚኒስትር ኋላ ላይ ለጋዜጠኞች ግንኙነታቸው ላይ ለውጥ እንደሌለና ምንም አይነት መቃወስ እንዳልተፈጠረም ተናግሯል። ይሁን እንጂ ትራምፕ ከአንድ የጣሊያን ቴሌቪዥን ጣቢያ ጋር በስልክ ቃለ ምልልስ ሲያደርጉ ፎቶ እንድነሳ ስትለምነኝ አሳዝነኛለች ብሏል። ትራምፕ ጠቅላይ ሚኒስትሯ ስላናገርኳት ምናልባት ደስ ብሏት ይሆናል ማለታቸውን የገለጸው ቴሌቪዥን ጣቢያው ፕሬዝዳንቱ እንዲህ ያሉበትን የራሳቸውን የእንግሊዝኛ ንግግር ሳያሳማ በጣሊያን የተተረጎመውንም አቅርቧል። ይህንን ተከትሎም ጠቅላይ ሚኒስትር ሜሎኒ ትራምፕ ያሉትን ሙሉ በሙሉ ባለማመን መገረማቸውን በኢንስታግራም ላይ ለ7 ሚሊዮን ተከታዮቻቸው ባስተላለፉት አጭር የቪዲዮ መልእክት ምላሽንም ሰጥተዋል። የክስተት ለመጀመሪያ ጊዜ ያጋጠመ ለመሆኑን በመግለጽም የአሜሪካ ፕሬዝዳንት ለአጋሮቻቸው እንዲህ አይነት ባህሪ ለምን እንደሚያሳዩ አላቅም ብለዋል ጠቅላይ ሚኒስትሯ። ነገር ግን በማስታወስ ያላቸው አንድ ነገር ነው፣ እኔም ሆንኩ ጣሊያን ፈጽሞ ለምነን አናቅም ሲሉም ተደምጧል። በ2002 የጣሊያን ጠቅላይ ሚኒስትርነትን የያዙት ሜሎኒ በጥር 2005 በትራምፕ ሲመት በዓል ላይ የተገኙ ብቸኛዋ የአውሮፓ አገረ መሪም ሲሆኑ በአውሮፓ ህብረት አባል ሀገራት መሪዎችና በአሜሪካ ፕሬዝዳንት መካከል ድልድይ እንደሚሆኑ ተስፋ ተጥሎባቸው ነበር። ሜሎኒ አሜሪካ ከኢራን ጋር ያደረገችውን ጦርነት በግልጽ የተቃወሙ ሲሆን ትራምፕ ሚያዝያ ላይ ከጣሊያኑ ዕለታዊ ጋዜጣ ኮሪየር ዴላ ሴራ ጋር በስልክ ባደረጉት ቃለ ምልልስ ሜሎኒ ደፋር ትመስለኝ ነበር፣ ነገር ግን ተሳስታለችም ብሏል።
የትራምፕ የካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛን በወንጀል ላይ ደካማ እንዲሁም በውጭ ፖሊሲ ረገድ መጥፎ ናቸው በማለት ሲወቅሷቸው ሜሎኒ ተቃውሟቸውም ነበር። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስ ያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።